ሰላም የተከበራችሁ የዩቲዩብ ቤተሰቦቼ መሳይ ተስፋዬ ነኝ። ዳግም ከእናንተ ጋር ቆይታዎችን ለማድረግ አብሬያችሁ የተለያዩ ሀሳቦችን ለማንሳት ዝግጅትን ጨርሼ አለውኝ። ዛሬም እንግዲህ ስለ ክለባችን አርሰናል የወጡ የተለያዩ መረጃዎችን በስፋት የምንመለከት ነው የሚሆነው። ታዲያ ቻናላችንን ሰብስክራይብ እንዲሁም ደግሞ ይህንን ቪዲዮ ሼር፣ ላይክ ማድረግ እንዳይረሳ እያልኩኝ ጀምራለሁኝ። ከሰሞኑ የተሰማ አንድ መረጃ አለ ከማርቲን ኦዴጋርድ ጋር በተያያዘ ማለት ነው። የማርቲን ኦዴጋርድ በተለይ ደግሞ ኢቭኒንግ ስታንዳርድ ላይ የሚጽፈው ማት ቬሪ ይዞት የወጣው መረጃ የበርካቶችን ትኩረት የሳበ ሆኖ እየተመለከት ነው እንገኛለን። ምክንያቱም ማርቲን ኦዴጋርድ እንዲሁም ደግሞ በአርሰናል ቤት ያሉ አመራሮች ለሁለት ተከፍለዋል የሚል አይነት አመለካከት እየወጣ ነው የሚገኘው በተጫዋቹ ዙሪያ ማለት ነው። በማርቲን ኦዴጋርድ ዙሪያ ማርቲን ኦዴጋርድ ከክለቡ ይልቀቅ የሚሉ በርካታ ሀሳቦች በአንድ በኩል እየመጡ ነው። እንዲሁም ደግሞ በክለቡ ያለውን የ2 ዓመት ኮንትራት ቢጨርስም እንኳን ኮንትራቱን አድሰን ማቆየት አለብን የሚሉም ሰዎች እንግዲህ እንዳሉ ማት ቬሪ ይዞት የወጣው መረጃ መላክቷል ማለት ነው። እንደሚታወቀው ከ2 ዓመት በኋላ ማርቲን ኦዴጋርድ ኖርዌያዊ ኢንተርናሽናል በአርሰናል ቤት ያለው ኮንትራት ይጠናቀቃል። ተጫዋቹም ቢሆን ከአውሮፓ ሻምፒዮንስ ሊግ ያን የፍጻሜው ጨዋታ መልስ እንደተናገረው ከሆነ በአርሰናል ቤት ኮንትራቱን አድሶ እንደሚቀጥል ነበር የተናገረው። ነገር ግን የማት ቬሪ መረጃን ነው አሁን ዛሬ ይበልጥ ልመለከትላችሁ ያሰብኩትና ይበልጥ ደግሞ ካዩዋቸው መረጃዎች አንጻር ተጫዋቹ አሁን ላይ ይለቃል የሚለው ጉዳይ ኦን እየሆነ መጥቷል የሚለውንም የምንመለከት ይሆናል። አብራችሁኝ እንድትቆዩ ጋብዛለሁ። ያው አንድ ተጫዋች በክለቡ ውስጥ ይለቃል የሚሉ መረጃዎችን በቀጥታ ታማኝ የመረጃ ምንጮች እስካላወጡ ድረስ ከባድ ነው ለማመን። በዚህ ወቅት ላይ በተለይ የተለያዩ መረጃዎች ይናፈሳሉ። ነገር ግን ማርቲን ኦዴጋርድ ክለቡን ይልቀቅ እንኳን ቢባል አሳማኝ የሆኑ ምክንያቶችና በክለቡ ላይ ያሉ አመራሮች ይዘውት እየመጡት ያለው ስትራቴጂ የሚያሳይ ይመስለኛል። ለምሳሌ አሁን የሞርጋን ሮጀርስን ስም በተደጋጋሚ እየሰማ ነው የምንገኘው ከአርሰናል ጋር እየተያዘ ይገኛል። ሞርጋን ሮጀርስ የበለጠ በማርቲን ኦዴጋርድ ቦታ ለመጫወት ምቹ ሆኖ በአንድ አሰልጣኝ የጨዋታ እቅድ ውስጥ ሊሄድ የሚችል አይነት ተጫዋች እንደሆነ እናውቃለን። ይበልጥ የ10 ቁጥር ሚናን ከአጥቂ ጀርባ ሆኖ እድሎችን የሚፈጥር ሴንትራል አታኪንግ ሚድፊልደር የሆነ ተጫዋች እንደሆነ እናውቃለን። ከዛ ጋር ተያይዞ የእሱ መምጣት በቋሚነት ኦልሞስት በአርሰናል ቤት የሚያጫውት አይነት ሚናን ይዞ ነው የሚመጣው የሚሉ በርካታ መረጃዎች ወጥተዋል። ቀደም ብሎ ደግሞ እንደ ሳንድሮ ቶናሊ አይነት ኮከብ አርሰናል ይፈልጋል የሚለው መረጃ መውጣቱ ይበልጥ 3 ተጫዋቾች ብቻ ነው በአርሰናል የአማካኝ ስፍራ ላይ ሊጣመሩ የሚችሉት። ይህንንም ተከትሎ ደግሞ 3 የሚሆኑ ከሆነ ምናልባት ዴክላን ራይስ ምንም የማይነካ አይነት ተጫዋች እንዳልሆነ ይታወቃል። አንተቸብል ከሚባሉ ተጫዋቾች መካከል አንዱ ነው። በቋሚ 11 ውስጥም ሳንድሮ ቶናሊም የሚመጣ ከሆነ በቋሚነት ለመጫወት ነው። እንዲሁም ደግሞ ሞርጋን ሮጀርስ የሚመጣ ከሆነ እንዲሁም ባርኮላ ሚጌል ዴላን ይዞት እንደወጣው መረጃ መሰረት ባርኮላንም አስፈርሞ አርሰናል ሞርጋን ሮጀርስንም ያመጣል የሚል አይነት እድል አላቸው ሲል እንግዲህ መረጃ ወጥቷል። ስለዚህ ይበልጥ እንግዲህ አዲሱ የአርሰናል ሚና በተለይ በማጥቃት ባህሪ ላይ ኦዴጋርድን ከጨዋታ ውጪ እያደረገ ሊመጣ የሚችል አይነት እንደሆነ መረጃዎች ያሳያሉ ማለት ነው። አሁን እየሄደበት ያለው ስትራቴጂ ነው ይሄ ግን። ነገር ግን አርሰናል ኦፊሻሊ ተጫዋቹን የሚለቅበት እድል አለ የሚለው ነገር አሁንም የተረጋገጠ አይደለም። ማርቲን ኦዴጋርድ በአርሰናል ቤት የመቆየት እድሉ ከፍተኛ ነው የሚሉ በርካታ መረጃዎች ቀደም ብለውም እየወጡ ነበረ። ኮንትራቱንም ያድሳል ተብሎ ነው የሚጠበቀው። ነገር ግን አዲሱ የአርሰናል የጨዋታ ሚና እንዲሁም ደግሞ በሚቀጥሉት ዓመታቶች አርሰናል ሊጫወትበት ያቀደውን እንግዲህ መንገድ የሚከተሉለትን ተጫዋቾች የሚያስፈርምበት ዝርዝር ሲወጣ ይበልጥ ማርቲን ኦዴጋርድን በዛ የጨዋታ ሚና ውስጥ ተጠባባቂ ሊያደርገው የሚችል እድል አለ የሚለው ነው። አሁን ይበልጥ ተጫዋቹ ከአርሰናል የሚለቅበት እድል አለ የሚል መረጃዎች በስፋት እንዲወጡ ያደረገው የሚመስለው በዚህ ወቅት ማለት ነው። ላለፉት ወራት ደግሞ ተጫዋቹ ይበልጥ ከኢንተር ሚላን ጋር ስሙ ሲያያዝ የነበረ ተጫዋች እንደሆነ ማስታወስ ይገባናል። ማርቲን ኦዴጋርድ በኢንተር ሚላን ይፈልጋል የሚሉ በርካታ መረጃዎች ለሳምንታት ሲወጡ ቆይተው እንደነበረ በአንድ ወቅት ይታወሳል። የዝውውር እንግዲህ መስኮቱም ሳይከፈት በፊት ማለት ነው። ነገር ግን ማርቲን ኦዴጋርድ ኦፊሻሊ ከኢንተር ሚላን ጋር የጀመረውም እንግዲህ ንግግር የለም። እንዲሁም ደግሞ በሌሎች ክለቦችም እንግዲህ ራዳር ውስጥ ቢገኝ ማርቲን ኦዴጋርድ አሁን ላይ አርሰናልን ይለቃል ተብሎ ኦፊሻሊ እየተጠበቀ አይደለም። ነገር ግን አሁንም ደግሞ ተጫዋቹን እንዲለቅ እንግዲህ ከሚያደርጉት ፋክተሮች መካከል ሌላው ብዙ ሊነሳ ከሚችሉት ነገሮች መካከል የአቋም መውረድ በተደጋጋሚ እያጋጠመው እንደሆነ ይታወቃል። በተለይ ደግሞ ማርቲን ኦዴጋርድ እንደመጣ አካባቢ ምን ያህል አርሰናል ወሳኝ እንደሆነ እናውቃለን። በእርግጥ አሁንም
ቢሆንም ማርቲን ኦዴጋርድ በሚኖርበት ሰዓት ላይ የቡድኑ የፕሬሲንግ አቅም እንኳን ሲስተካከል እንመለከታለን። በማጥቃት እንቅስቃሴዎች ላይ ምናልባት ጎል እያስቆጠረ አሲስቶችን እያደረገ በየሳምንቱ ሲወጣ ላንመለከተው እንችላለን። ነገር ግን በሱ ቦታ የሚጫወት አንድ ተጫዋች እንዲሁም ደግሞ በማጥቃት እንቅስቃሴ ላይ ያለ አንድ ተጫዋችን ብትወስዱ ይበልጥ የሚያደርጋቸው እንቅስቃሴዎች በጎልና በአሲስት ላይ ብቻ የተገደቡ አይደለም። የበለጠ ቻንስ ክሬት ባያደርግ እንኳን የፕሬሲንግ እንቅስቃሴዎችን ማብዛት እንዲሁም ደግሞ ፕሪአሲስቶችንም የማድረግ እንቅስቃሴ ሊያደርግ ይችላል። የተጫዋቹ አቋም መውረድ በነገራችን ላይ ከቡድን አጋሮቹም ጋር ተያይዞ ሊመጣ እንደሚችል መመልከት አለብን። ለምሳሌ ይበልጥ ማርቲን ኦዴጋርድ በሊንካፕ ደረጃ የሚጫወተው ከቡካዮ ሳካ ጋር ነው። ቡካዮ ሳካም ባለፈው ዓመት ያን ያህል አመርቂ አይነት እንቅስቃሴ እንዳላሳለፈ ተመልክተናል። እነዚህ ፋክተሮች ምናልባትም ተጫዋቹ ይበልጥ እንዳያሳይ አቅሙን ያደረገው በአርሰናል ቤት ላለፉት ዓመታት አንዱ ናቸው ብለን ልንወስድ እንችላለን። በሌላ በኩል ደግሞ ማስታወስ ያለብን ነገር ተደጋጋሚ ጉዳቶች እንግዲህ በአርሰናል ቤት እያጋጠመው ይገኛል ተጫዋቹ። ይህንንም ተከትሎ ምናልባት አርሰናል እንዲሸጠው ምክንያት ይሆናል ተብሎም ይገመታል ማለት ነው። አርሰናሎች ይበልጥ በዝውውር መስኮቱ ላይ እንዲሳተፉም እያደረጋቸው ያለው የማጥቃት ባህሪ ያለው ተጫዋች እንዲያመጡም እያደረጋቸው ያለው የማርቲን ኦዴጋርድ በቋሚነት እንግዲህ ቡድኑን አለማገልገል እንደሆነ መረጃዎች ያሳያሉ ማለት ነው። ለምሳሌ ያህል በአርሰናል ቤት ያጋጠሙትን የጉዳት መረጃዎች እንመልከት በቅድሚያ ማለት ነው። ከዛ ወደ ቁጥሮቹ እንመጣለን። ምንም ጥያቄ የሌለው ነገር በኳሊቲ ደረጃ ማርቲን ኦዴጋርድ ምንም ጥያቄ የሚነሳበት አይነት ተጫዋች አይደለም። ጥራት ያለው ተጫዋች ነው፣ ግን ጉዳት በጣም ገሎታል። ለምሳሌ ያህል በ2021 ያጋጠመው ጉዳት ለ2 ሳምንታት እንዲርቅ እንግዲህ ከሜዳ የቁርጭምጭሚት ጉዳት ነበረ። 2022-23 ላይ ለትንሽ ቀናቶችም ቢሆን ይሄው ጉዳት እንግዲህ እንዲመጣበት ሆኗል። ከዛ በኋላ የእግር ጡንቻ ጉዳት ለ2 ሳምንት፣ የዳሌ ጉዳትም ደግሞ ለ3 ሳምንት ከሜዳ ርቆታል። 2024-25 ላይ ነበር ይበልጥ የተጫዋቹ የጉዳት መረጃ እንዲወጣ እንግዲህ የሆነው ማለት ነው። ይህንንም ተከትሎ የቁርጭምጭሚት ጉዳት በ2021 ለትንሽ ቀናትም ቢሆን ያቆየው አሁን ላይ ያገረሸበት ይመስል ነበር። 2024-25 ላይ ለ8 ሳምንታት ተጫዋቹን ከሜዳ እንዲርቅ ያደረገበት አጋጣሚ ተፈጥሮ ነበር። ይህንን መመልከት አለብን። በዚህኛው ዓመት ላይ ግን የትከሻ ጉዳት ብቻ እንግዲህ ለ3 ሳምንታቶች በተለያየ ጊዜ ላይ ያጋጥሙት ለ3 ሳምንታቶች ከሜዳ እንዲርቅ አድርጎት ነበረ። 7 ሳምንታት ደግሞ በኤምሲኤል የጉልበት ጉዳት ከሜዳ እንዲርቅ ሆኖ ነበረ። የጡንቻ ጉዳት ለ10 ቀናት ከሜዳ ርቆታል። እንዲሁም ደግሞ የሌላ የጉልበት ጉዳት እንግዲህ ተብሎ በይፋ ባይነገርም ለ1 ወር ድረስ ከሜዳ እንዲርቅ አድርጎታል። ሌሎች እንግዲህ የተለያዩ ጉዳቶችም ተጫዋቹ ላይ በተደጋጋሚ በመድፈኞቹ ቤት ሲመጣ ተመልክተን ነበር። ይህንንም ተከትሎ በተለይ ደግሞ በቅርብ ጊዜ የተለያዩ የጉዳት ዝርዝሮች በተጫዋቹ ላይ የወጡ መምጣታቸው አርሰናል በወጥነት አለማገልገሉን ተከትሎ ምናልባትም አምበላቸውን እንዲሸጡ ሊገደዱ ከሚያስችላቸው ምክንያቶች አንዱ ይሄ ነው። ምክንያቱም አርሰናል በዚህ ሰዓት ላይ እንደ ድሮ ታጋሽ የሆነ በፕሮሰስ አምናለው የሚል አይነት ቡድን አይደለም። ምክንያቱም ኦልሞስት በአውሮፓ ቻምፒየንስ ሊግ ፋይናሊስት የሆነ እንግሊዝ ፕሪሚየር ሊግ ሻምፒዮን የሆነ ስለዚህ ከአመት ዓመት ይህንን ዋንጫ መደጋገም የሚጠበቅበትና ድንቅ የሆነ ቡድን የገነባ ወጣቶችን የያዘ ለረጅም ዓመታት ዋንጫ ማሸነፍ የሚችል አይነት ስነ ልቦና ያለውና ታክቲክ ያለው አሰልጣኝን የያዘ ቡድን እንደሆነ ይታወቃል። ስለዚህ ታጋሽ የሚባል አይነት ቡድን እንዳልሆነ ማስታወስ አለብን። በዛ ላይ ደግሞ ተጫዋቹ በእንዲህ አይነት የጉዳት ሲቹዌሽኖች እያለፈ ለረጅም ዓመታት አሁንም የሚቀጥል ከሆነ ቡድኑ አርሰናል ሊያስብ የሚችለው ነገር የማርኬት ቫልዩም ይወርድብኛል የሚለውን ጉዳይ ነው። ይህንንም ተከትሎ የማርኬት ቫልዩ የሚወርድበት ከሆነ ይበልጥ ተጫዋቹን ቀድሞውንም በርካሽ ዋጋ ሊሸጥ ይገደዳል ማለት ነው። ይሄ ደግሞ ከመምጣቱ በፊት አርሰናል አደጋን ማራቂ ይፈልጋል። ይህንንም ተከትሎ ሊሸጠው ይችላል የሚል መረጃዎች የሚወጡ ከሆነ ልንደነግጥ አይገባም። ምክንያቱም እነዚህ ፋክተሮችን መመልከት አለብን። ማርቲን ኦዴጋርድ ጥራት ያለው ተጫዋች ነው፣ ምንም ጥያቄ የሚነሳበት አይደለም። ቪዥን ካላችሁ ከሱ የበለጠ በአርሰናል ቤት ውስጥ ኳሶችን እንግዲህ በምን አይነት ጥራት ለአንድ ተጫዋች ማድረስ እንዳለበት የሚያውቅ እንዲሁም ደግሞ እይታዎቹ ግሩም የሆነ ተጫዋች አታገኙም። እድሎችንም ቢሆን ከሱ የበለጠ ላለፉት ዓመታት በመድፈኞቹ ቤት የፈጠረ ተጫዋች አትመለከቱም። የፓሲንግ ጥራቱም ልዩ እንደሆነ ነግሬያችኋለሁኝ። በኳስ ኮንትሮል የሚታማ አይነት ተጫዋች አይደለም። ይህን እያልኳችሁ ያለሁት መሰረታዊ የእግር ኳስ ብቃቶቹን ነው። እንግዲህ በአርሰናል ቤት ውስጥ ምንም ሊያሳማው የማይችል ማለት ነው። ነገር ግን የጉዳት መጠኑ ከፍ እያለ በመጣ ቁጥር ተጫዋቹን በአደጋ ውስጥ ሊከተው ይችላል። የፕሬሲንግ ብቃቱ እንዳልኳችሁ ነው። ዲፌንስ ሲያደርግ የአጥቂ አማካኝ ከሚያደርገው የበለጠ ሊያደርግ ይችላል በቡድኑ ውስጥ። ምናልባትም እንዲህ አይነት ሚናዎች ውስጥ እሱ መግባቱ እንዲያመጣበት ሊያደርገው ይችላል ማለት ነው። ይህንን ማስታወስ አለብን። የበለጠ የመከላከል ስራዎቹ ላይ እጅግ በጣም ጥራት ያለው ተጫዋች ነው። ፕረስ ያደርጋል እንዳልኳችሁ። ፕረስ ማድረጉ ደግሞ ለሚካኤል አርቴታ ቡድን ምን ያህል ቁልፍ ሚና ሊወጣ እንዲያስችል እንደሚያደርገው ግልጽ ነው። ተጫዋቹ ጎልም ማስቆጣሪ ነው። ለዚህም ደግሞ ማሳያ የሆነው ባለፉት ዓመታቶች በአርሰናል ቤት የነበረው ስታተስ ነው። እንግዲህ በአርሰናል ቤት
በ2021 የመጣ ሰዓት ላይ በ14 ጨዋታዎች ብቻ ነበር በውሰት ከሪያል ማድሪድ የመጣ ሰዓት ላይ 1 ጎልና 2 አሲስት ነበር የነበረው። እድገቱ ግን እየቀጠለ ነበር የመጣው። 2021-22 ላይ 36 ጨዋታዎችን አድርጎ 7 ጎሎችን አስቆጥሮ 4 አሲስቶች አድርጓል። 22-23 ላይ ምርጡ ሲዝን ምናልባት ለሱ ይሄ ነበር ይላሉ በርካቶች። አርሰናልም በአጠቃላይ የማጥቃት እንቅስቃሴ ላይ ምን ያህል ሌሎች ተጫዋቾችን ብርቱ የሆኑበት ጊዜ ላይ እንደነበር ማስታወስ ይገባል። ለዚህ ነው ቅድም ከጎኑ ያሉ ተጫዋቾችም በማጥቃት ባህሪያቸው ላይ ጥራት ሲኖራቸው ነው የሱም ኳሊቲ ከፍ እያለ ይመጣል ያልኳችሁ ማለት ነው። በ37 ጨዋታዎች 15 ጎሎችን አስቆጥሮ 7 አሲስቶችን አድርጓል። 2022-23 ላይ ደግሞ 35 ጨዋታዎች 8 ጎል 10 አሲስት ያደረገበት ነበር። 24-25 ላይ ትንሽ በአቋም መቀዛቀዝ አለ የሚል ጥያቄዎች ተነስቶበት ነበረ። በአጠቃላይ እንግዲህ 8 አሲስቶች አድርጎ 3 ግቦችን ያስቆጠረበት ነበር። 25-26 ላይ 1 ጎል 6 አሲስት ያደረገበት ወቅት ይታወሳል። በአጠቃላይ 176 ጨዋታ 35 እንግዲህ ጎል እንዲሁም 37 አሲስት በአርሰናል መለያ ያደረገበት ድንቅ ጊዜ ነበረ። በአጠቃላይ ማርቲን ኦዴጋርድ አሁንም ቢሆን ምናልባት የጉዳት ዜናዎች ከሱ የሚርቁ ከሆነ ራሱን አስጠብቆ በአርሰናል ለረጅም ዓመታት ማገልገል የሚችል አይነት አምበል ነው። አምበል ሲባል ዝም ብሎ አንዳንድ ጊዜ የሚመራ አምበል አለ አይደለ? በስራዎቹ ለቡድን አጋሮቹ ተነሳሽነት የሚፈጥር አይነት ተጫዋች ነው እንጂ ማርቲን ኦዴጋርድ ብዙ ሲጮ የምትመለከቱት አይነት አምበል አይደለም። ነገር ግን ጥራቱ ብቻ በቡድኑ ውስጥ ላቅ ያለ ደረጃ እንዲጫወት የሚረዳው አይነት ተጫዋች ሆኖ ላለፉት ዓመታት ተመልክተናል። ሚካኤል አርቴታም ቢሆን በነገራችን ላይ ቁልፍ ሚና በቡድኑ ውስጥ ከሚሰጣቸው ተጫዋቾች መካከል አንዱ ነው። ለዚህ ነው እንደውም ይበልጥ እንግዲህ በቡድኑ ውስጥ አምበልነቱን እንኳን በትንሽ አቋሙ ዝቅ ባለበት ጊዜ ያልተረከበው ሌላ ተጫዋች ማለት ነው። እና ዴክላን ራይስ ምን ያህል ኳሊቲያቸው ከፍ እያለ እንደመጣ ይታወቃል። የሱንም ሚና እንደውም እሱ በማይኖርበት ጊዜ ላይ እንዲወጡ ተገደዋል። ለዚህ ነው አሁን አርሰናል የበለጠ በዝውውር ገበያው ላይ እሱን እንግዲህ ሊመስል የሚችል አይነት ተጫዋች መፈለጉን ተከትሎ በተለይ ደግሞ በከፍተኛ ገንዘብ የሚያስፈርም ከሆነ ለሱ ባካፕ አይመጣም መቼ። ስለዚህ ይሸጣል የሚለው መረጃ እንድንመለከት የሚያደርገን ይበልጥ እንደ አይነት ሲቹዌሽኖች ናቸው። በአርሰናል ቤት የማይነካ አይነት ተጫዋች ነው ብዬ ለመደምደም ይከብደኛል። ማርቲን ኦዴጋርድ ያለበት ጉዳት እንዲሁም ደግሞ አርሰናል አሁን የሚፈልጋቸው ተጫዋቾች የማርኬት ቫሊዩ መውረድ የሚቀጥሉት ዓመታቶች ላይ አሁን ያለበት ጉዳት የሚቀጥል ከሆነ አርሰናልን ይበልጥ እንዲሸጥ ያደርገዋል። አርሰናል ታጋሽ አይደለም እንደድሮ። ስለዚህ እነዚህን ፋክተሮች ይበልጥ መመልከት ያለብን ይመስለኛል። ቤተሰቦቼ እስካሁን ድረስ ለተከታተላችሁኝ አመሰግናለሁኝ። ላይክ፣ ሰብስክራይብ፣ ሼር ማድረግ እንዳይረሳ። መሳይ ተስፋዬ ነበርኩኝ ከእናንተ ጋር ጥሩ ቆይታ ያደረኩት። በሌላ ቪዲዮ እንገናኛለን። ይመቻችሁ።